ባልየው ለዋዜማ ለሚስቱ 5 ኪሎ ሙዝ ይዞላት መጣ። ሚስት ደረቀጠቻ እንዴ ጎበዝ ምን ላረገው ነው ስትለው ቅቤ አለላ ባልየው አሁን የቸገረን እኮ የቱ ቅቤ የቱ ሙዝ እንደሆነ ነው። በዚህ ለውጥ ምክንያት ሙዝ እንደ ቅቤ ነክሶ በገበያው ላይ ይገኛል። እዚህ ሀገር ላይ ያስቸገረው ለሀገሪቷ የሚያስብላትና የሚያሳስባትን አካላት መለየት ነው። ከትላንት ይቅር ካለፈው ከባለፈው መንገዳገድ ይቅር እንዴት ከቅድም መንገዳገድ መማር ያቀታል? ግራ የገባው ነገር እኮ መንገዳገዳችንን በሁለት ምሳሌ አስረዳለሁ። ሕፃን ልጅ ጎረቤት ይላካል እናት ትልኳለች ከጎረቤት እሳት ይዘና ትለዋለች። ልጅም ሄዶ ጎረቤት እማዬ እሳት ብላለች። ጎረቤት ደንግጠው ጠየቁ እንዴ እሳት ደግሞ ምን ሊሰራላችሁ ሲባል ልጅ ጎመን ልንሰራት ይያላችሁ አባታ አለ እንዴ አየለም ሞቷል። እናት ስራ አላት እንዴ አየላት። ታዲያ ጎመን ከየት አመጣችሁ? ያው ከጎረቤት ላይ ተበድረን ነው አለ ልጁ። ከየት አምጥታችሁ ልትከፍሉ ሲባል ያው እየተበደርን ነው። አያረን እንዴት እየተንገራገርን እየኖርን እያለን እኛ እንደዚህ በዓሉን እንደ ህዝባዊ በዓል በስብሰባና በልባችን አስበነው እየዋልን አንተ በውስኪ ስትራጭ ልክም ይሆን ይመስላል? እሳቱን ለጎመን ሳይሆን ለጥፋት እንደምንበደረው በምን እርግጠኛ ሆንክ? አንተ እንደ ሳር ፍራሽ ለሳት ቅርብ ይሆንክ ህዝብ ሆይ ኃጢአትን አታብዛ። ኃጢአት እንደ ድሮ በልጅ ልጅ ይደርሳል ቀርቷል። አሁን እጅ በእጅ ነው። ነፃ ገበያ ነው አለ። ብዙ ሰዎች ነው ባንተ ጫንቃ ላይ ኑሯቸውን የሚጥሉብህና ባንተ ሊመትሩብህና ሊሸምቱብህ የሚፈልጉ። ምን ነው ስትላቸው ሲመሽ ዋጋ ይጨምራል ይሏል። ግድ የለም ለገበያ መሽቶ ለገበያተኛ አይነጋ መስሏቸዋል። ለኛም አንድ ቀን ይነጋል። አዝማሪው ባንጃው ኮነቱን ገፍትራው ሲጥሉን አውቀን የተደፋን ጎትተው ሲጥሉን ወድቀን የተደፋን ወድቆ መነሳትን ቢያዩት ብለን እንጂ እንቅፋት መሆኑ እኛስ መቼ ጠፋን አለ። ነፃ ገበያ ነው አለ። ለካማ አግኝታችኋል ተጠቋቆሙብን። መጠቋቆማሽ እንዴት እንደሆነ ላሳይህ እንዴ። ያኔ ዩኒቨርሲቲዎች መማሪያ በነበሩ ጊዜ እንዳውኑ ጦር ካምፕ ሳይመስሉ ማለት ነው። የቅርብ ጊዜ ታሪክ እኮ ነው። ጋዜጠኞቹ እግር ኳስን እንደ ጦርነት በሰላም ተጠናቀቀ በሚሉበት ጊዜ እንደዚህ መላቅጡ ሳይጠፋን ፎቅ ምናምን አልነበር የሚጠፋብን። አንድ ዩኒቨርሲቲ ውስጥ አንድ ፎቅ ጠፋል። ፕሬዝዳንቱ መጣ፣ ጥበቃዎቹን ሰበሰበ። ጎበዝ ምን እየተካሄደ ነው? ፎቁ የት አለ አላቸው። የጥበቃው ኃላፊ ምን ቢል ጥሩ ነው? ጎበዝ እንዴ እኔ ማታ አስረክቤ ነው የወጣሁት።